ሰላም እንዴት ናችሁ? በዛሬ ቪዲዮአችን የተለያየ የቴንስ ጥያቄዎችን የምንመለከት ይሆናል ማለት ነው። ሪሜዲያል ተማሪ ሆናችሁ ኢንትራንስ ተፈታኝ ሆናችሁ በጣም ኤግዛማችሁ ላይ ሊመጡ የሚችሉ ጥያቄዎች ናቸው። አብዛኞቻቸው እንደውም የመጡትንም እየወሰድን እዚህ ውስጥ አካተናቸዋል። ስለዚህ ቪዲዮን እስከ መጨረሻ መመልከት ይኖርባቸዋል ማለት ነው። በጣም ወሳኝ ጥያቄዎች ናቸው። አብዛኞቻችሁ ኮንፊዝ የሚያደርጓችሁ ናቸው። ቴንስ በራሱ በጣም ብዙ ተማሪዎችን ኮንፊዝ ያደርጋል። በተጨማሪ የተለያየ ትሪኮችን የምንመለከት ይሆናል ማለት ነው። ሪሜዲያል ተማሪ ሆናችሁ፣ ሃይስኩል ተማሪ ሆናችሁ፣ ኢንትራንስ ኤግዛም ተፈታኝ ናችሁ በጣም ይጠቅማቸው የሚችል የተለያዩ ኩዌሽኖች ናቸው ማለት ነው። ስለዚህ ቪዲዮን እስከ መጨረሻ ተከታተሉት። ዳይሬክትሊ ወደ አንደኛ ኩዌሽን እንገባለን። ዊ ዳሽ ኢንግሊሽ ኤቨር ሲን ግሬድ 1 እሺ we were studying, we had been studying, we have been studying, we will be studying። አሁን እዚህ ጋር ምን አለ ታይም ሪሌሽኑ ማለት ይኖርብናል ማለት ነው። ሲንስ ግሬድ 1 እያለ ምንድነው ፓስት ላይ አዮን አክሽን ተጀምሮ እስካሁን ኤግዚስት እንደሚያደርግ ይገልጽልናል ማለት ነው። ስለዚህ ምን ማለት አንችልም ማለት ነው። እስካሁን ኤግዚስት ማድረጉ እንዴት ነው የምናውቀው ካልን ምንም ታይም ኢንተራፕሽን የሚያሳየን ነገር የለም። መቋረጥን የሚያሳየን ነገር ስለሌለ ይከታተላል ኦር እስካሁን አለ ብለን ጀስ እንደዛ መሄድ እንችላለን ማለት ነው። ዊ ዳሽ ኢንግሊሽ ኤቨር ሲንስ ግሬድ 1 ስለዚህ የቱ ሊሆን አይችልም ማለት ነው። ዊ ዊል ቢ ሊሆን አይችልም ማለት ነው። አይሄድም። ዌር ስተዲንግ ሊሆን አይችልም ማለት ነው። ለምን ዌር ስተዲንግ ፓስት ላይ ነው። ፓስት ላይ ኮንቲኒየስ ነው። ስለዚህ ኮንቲኒየስ ቴንስ ምንም መመለከተን የለም። ይሄ ደግሞ ፊውቸር ነው። እሱ ንጭራሽ ሲሆንም ከነዚህ ሁለቱ አንዱ መምረጥ ማለት ነው። ከነዚህ ሁለቱን ካየን እንዲህ ፍጥጥ ያለው መልስ ሲ ነው ማለት ነው። ለምን ያው ፕሬዘንት ፐርፌክት ኮንቲኒየስ ነው ማለት ነው። ምንድነው አንድ አክሽን ፓስት ላይ ይጀምራል። ስለዚህ ከፓስት ላይ ጀምሮ እስካሁን ይቀጥላል ማለት ነው። ስለዚህ በዚህ ወይ አንደኛውን ጥያቄ ማለት እንችላለን። ሁለተኛ ላይ ደግሞ when they arrived at the grand birthday party we dash at home እሺ እዚህ ጋር ደግሞ ምንድነው ያሳየን arrived እዚህ ጋር ፓስት አለን። እዚህ ጋር ደግሞ እንጠብቃለን as a past perfect አይደር ደግሞ continuous tense past perfect continuous እንጠብቃለን ማለት ነው። እሺ when they arrived at the grand birthday party we dash home we had already went we were already gonna we had already been gone አሁን እዚህ ጋር ሲዲ ሊሆን አይችልም። ሲጀመር ፓሲቭ እና አክቲቭ መጠናት ይኖርበታል በመጀመሪያ ደረጃ። ይሄ ሊሆን አይችልም ማለት ነው። ድርጊትኛ ላይ ተፈጽሟል ሊሆን አይችልም ማለት ነው። እሱ ሊሆን አይችልም። በተጨማሪ ደግሞ we were already gonna ይሄ ደግሞ አይሄድም። ጀስ አይሄድልንም ማለት ነው። እንዲሁ አይተም ጀስ አይተም ማወቅ እንችላለን። በተጨማሪ ደግሞ ኤሌ ለምንድነው አይሆንም ካላችሁ ዌንት የሚለው ምንድነው the second verb ነው። ስለዚህ had or have ካለው ሁሌ verb 3 እንጠብቃለን ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። እዚህ ጋር ሲምፕል ፓስትን ከፓስት ፐርፌክት ጋር ሪሌት ያደርገዋል ማለት ነው። ምንድነው ቅድመ ተከተሉን ያሳየናል። ፓስት ፐርፌክት መቼኛውን ጊዜ ከሲምፕል ፓስት በፊት ነው ኦከር የሚያደርገው እሱንም ማወቅ ይኖርብናል ማለት ነው። ሶስተኛ ላይ ደግሞ haven't you finished tidying your bedroom እሺ እዚህ ጋር ኮሚኒኬሽን ነገር አለው no but dash by 10 o'clock don't be so impatient እዚህ ጋር ምንድነው ያለን haven't you finished እስካሁን ክላሱን ስካከል አልጨረስኩም ነገር ግን በ10 ሰዓት ጨርሷለሁ እንደማለት ነው። ስለዚህ ምን መረዳት እንችላለን ከዚህ የሆነ አክሽን ፊቸር ላይ ይጀምራል ኦር የሆነ አክሽን ፊቸር ፊክስድ ፖይንት ላይ ይቆማል። እሱም እንረዳለን ማለት ነው። ባይቴን እሱንም ያሳየን። ስለዚህ አይ ፊኒሽድ አይሆንም፣ አይ ሃድ ፊኒሽድም አይሆንም፣ አይ ፊኒሽድም አይሆንም። ሶስቱም ሲጀምር በጣም ሩቅ ናቸው። አይ ዊል ሃቭ ፊኒሽድ ባይ 10 o'clock የሚለው ትክክለኛ መልሳችን ይሆናል ማለት ነው። when I lived in the countryside I dash 5 kilometers to school every day የሆነ ቦታ በነበርኩ ጊዜ or either country ላይ በነበርኩ ጊዜ የሆነ ያክል ኪሎ ሜትሮችን ትምህርት ቤት ለመሄድ የተጓዝኩ ነበር እንላለን ማለት ነው። ፓስት ነገር ነው። ስለዚህ ምንድነው ፓስት ያለ ሲምፕል ከፕሬዘንት ጋር የሚያዙ በተጨማሪ ደግሞ ከፊውቸር ጋር የሚያዙ መቼም አይሆንም ማለት ነው። ወክ ሲምፕል ነው አይሆንም፣ ዊል ወክም አይሆንም፣ ሹድ ወክም አይሆንም። እንዲሁ አይታችሁ ራሱ ምንም አይገናኙም ራሱ።
ስለዚህ ዩዝድ ቱ ወክ የሚለው ትክክለኛ መልሳችን ይሆናል። አምስተኛ ደግሞ ኒና ኤንድ አቤራ ዳሽ ዛት ዜ ሹድ ጌት ሜሪድ ሱን። እሺ ኒና ኤንድ አቤራ አር አግሪንግ አግሪ ዊል ቢ አግሪ ዌር አግሪንግ። ከዚህ ደግሞ የቱን መውሰድ እንችላለን? አር አግሪንግ ያው እሱ ኮንቲኒስ ቴንስ ነው። ስለዚህ ኮንቲኒስ ቴንስ እዚህ ጋር ደግሞ አጠቃቀማችን አይመጠንም ማለት ነው። ለምን ካልን እዚህ ጋር ምንድነው ፓስት አለ ሜሪድ የሚለው እሱ ፓስት ሚንሱን ፓስት ባይሆንም እንደ ፓስት ነው የምንቆጥረው። ስለዚህ አር አግሪንግ የሚለው እየተስማማን ነው የሚለው አይሄድም ማለት ነው። አግሪ ዊል ቢ አግሪ የሚለው አይሄድም። ዌር አግሪንግ እየተስማማን ነበር የሚለው አይሄድም ማለት ነው። ትክክለኛ አንሰራችን ቢ ነው ማለት ነው። ብዙ ጊዜ በጣም እንግሊሽ ላይ ሁለት ጥያቄዎች እንዲሁ በፊደል ሊመሳሰሉባቸው ይችላሉ። ነገር ግን ዲፕሊ መጀመሪያ ላይ ጥያቄውን ታዩታላችሁ። ጥያቄውን ብቻ ስላችሁ እዚህ ኩዌሽኑ ማለት ነው ኦልተርኔቲቭን ታችሁ ማለት ነው። ከዛን ደግሞ ወደ ኦልተርኔቲቭ ትመጣላችሁ። እነሱን ራሱ ማየት ምንድነው ያለያችሁ ምንድነው የሚዋህዳችሁ የሚለውን ካያችሁ በኋላ ጥያቄውን ድጋሚ ከነበባችሁ መለስ ይቻላችሁ ማለት ነው። እሺ ስድስተኛ ደግሞ ዌን ዳሽ ዲነር ዌን ዘ ፖራንክ። እዚህ ጋር ደግሞ ፓስትን ከፓስት ጋር ማገናኘት ነው። ፓስትን ከፓስት ጋር ስንገናኝ በተለያየ መገናኘት እንችላለን። ፓስት ፐርፌክታ ደግሞ ከፓስት ኮንቲኒስ ጋራም እንችላለን ማለት ነው። ዊል ሃቭ የሚለው ፖራንግ እዚህ ጋር አይሄድም ማለት ነው። ኮምፕሊትሊ ማሄድ ነገር ነው። አር ሃቪንግ የሚለው እሱም አይሄድም፣ ፕሬዘንት ነው። ይሄ ደግሞ ፓስት ነው፣ አይሄድም። ስለዚህ ሃቭን ደግሞ ሃቭ ብቻውን ሊሄድ አይችልም ማለት ነው። ዌር ሃቪንግ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ሃቪንግ የሚለው እዚህ ጋር እኮ ኮንቲኒስ ነው። ሃቭ እንዴት እንትን ካላችሁ ዌር የሚለውን ነው የምናየው። እሱንም ታሳቢ ማድረግ ይኖርብናል። as soon as the witness had give his word to the detective as soon as the witness given his word to the detective he dash to leave the room ያው ምንድነው ዲቴክቲቭ ወይም አጠንጣኙ ማለት ነው ሌባውን ኦር ተጠርጣሪውን ከመረመረ በኋላ ቃሉን እንዲሰጥ ቃሉን ከሰጠ በኋላ እንዲሄድ አዞታል ማለት ነው። ኦር ፈቅዶለታል። he had been allowed, he was allowed, he had been or he has been allowed። አሁን እነዚህ ምንድን ነው የሚለያቸው? was allowed ይሄ እንትን ሊሆን ይችላል። ይሄ was allowing ለምን ካላችሁ ፓሲቭ እና አክቲቭ መሆኑን ይጠበቅበታል ማለት ነው። he was allowed አሁን he was allowed ከዚህ ይሄን እንትን ወደዚህ መሄድ እንችላለን። he was allowed to leave room ምንድነው እዚህ ጋር አሁን ሌሴ እዚህ ጋር እንትኑ ውሰዱት ዊትነሱ ማለት ነው። ተጠርጣሪው was allowed ፈቅዶ ነበር to leave the room ተጠርጣሪው ፈቅዶ ነበር ክላሱን እንዲለቅ ፈቅዶ ነበር ወር ተፈቅዶለት ነበር እንላለን። ስለዚህ ይሄ አይሆንም ማለት ነው። እሺ ሌላ ደግሞ he allowed ይሄም ደግሞ አይሆንም። ሁለቱም አይሆንም ማለት ለምን? እነዚህ ምንድን ናቸው? አክቲቭ ቴንሶች ናቸው። ከነዚህ ሁለቱ መምረጥ ማለት ነው። he had been allowed or he has been allowed። እሺ as soon as the witness had given his word the detective he give to leave or he dash to leave the room ከነዚህ ሁለቱ መምረጥ ማለት ነው። he was allowed ሊፈቅድ አይችልም። ሁለቱ ሊሆን አይችልም። መልሳችን he had been allowed ይሆናል ማለት ነው። ሁለቱም እዚህ ጋር ፓስት ምናምን ሆኖ ካላችሁ እዚህ ምን ማየት ይኖርብናል? አክቲቭ እና ፓሲቭ ቴንሱ ማየት ይኖርብናል። ስምንተኛ ደግሞ እሺ the Blue Nile the longest river in the world dash into the Mediterranean Sea። ይሄ ደግሞ ያው ብሉ ናይል ወይ አባይ የምንለው ወደ ሜዲትራኒያን ሲ እሺ ይሄዳል ማለት ነው። ፍሎ ያደርጋል። ስለዚህ ይሄ ደግሞ ምንድን ነው? ጄኔራል ትሩዝ ነገር ነው የሚያሳየን። the Blue Nile ሲንግል ስለሆነ ፍሎስ እንላለን ማለት ነው። ዘጠነኛ ደግሞ because of her exceptional management performance our school principal blank her official visit to the Ministry of Education tomorrow። እሺ እዚህ ጋር የተለያዩ ፍሬዞችን ይታዩናል። እዚህ ጋር አንድ መልቀም ይኖርብናል ማለት ነው። because of your exceptional management of performance our school dash principal or official visit to the Ministry of Education started B starts
ሲ has started ዲስታርቲንግ መጀመሪያ ኮንሰፕቱን መረዳት ይኖርብናል ማለት ነው። because of exceptional management of management performance ምንድነው ኤክሰፕሽናል ፐርፎርማንሷ ልዩ በሆነ ማኔጅመንት ላይ ያላት አቋም ማለት ነው። አውር ስኩል ፕሪንሲፓል ዳሽ ያው የኛ ስኩል ተወካዮች ትምህርት ሚኒስቴር ነገ ሄዳ እንድታይ ቪዚት እንድታደርግ አድርጓታል ማለት ነው፣ ፈቅዶላታል። ስለዚህ ምን ይሆናል ማለት ነው ስታርት ይሆናል ማለት ነው። ሲንስ ሄር ስለሆነ ስታርት ይሆናል ማለት ነው። ስታርት ደና ምንም ኮምፕሌክስ ነገር መምጣት አይኖርብንም። ኢቭን እሱ ራሱ ምንም ባይገባችሁ እንኳ ሞር ሌት የሚያደርጉ ከስታርት ከሚለው ጋራ ነው። አስረኛ ደግሞ ሄር and the main point of the news again the electoral board dash the result of the secret ballot has announced, had been announced, was announced, has been announced። እሺ አክቲቭ እና ፓሲቭን ማየት ይኖርብናል ማለት ነው። ቴንስም ሆነው አክቲቭ ፓሲቭ ሊሆን ስለሚችል here are main points የሜን ፖይንት ይሄ ነው of the news again ያው እንደ ጋዜጠኛ ነው የሚያወራው። the electoral board እዚህ ከምርጫ ጋር የተያዘው ቦርዶች ናቸው። እዚህ ምድር የምንላቸው ሳጥኖች ማለት ነው። that's the result of the secret poll or እዚህ ጋር እዛ ላይ የሚሰሩ እንትኖች ናቸው። ቦርድ ላይ የሚሰሩ ሰራተኞች ናቸው። አይዘር የሚሰሩት ናቸው። በቃ እዛ ላይ ምን ሆነ ማለት ነው the results of the secret has announced አሳወቀው ነው has been announced። አሁን እዚህ ጋር እንደ ጋዜጠኛ እያወራን ነው። ስለዚህ እንደ ጋዜጠኛ ሲያወራን ምን አድርግቶ ሊያዙ ብዙ ጊዜ ጋዜጠኞች ሲያወሩ ምንድነው ይሄ ነገር ተፈጸመ እንትን ነገር እንትን ሆነ ሲሉ እንሰማቸዋለን። ምንድነው ብዙ ጊዜ የሚጠቀሙት ፐርሰን ፐርፌክት ነው የሚጠቀሙት ማለት ነው። ምኑ አክሽኑ ኦልሬዲ አልቋል፣ ነገር ግን ኢፌክቱ እስከሆነ አለ እንትኑ እዚህ ላይ ተፈጠረ እንትን ምናምን ስንል ሙሉ ነገሩ ከዚህ ጋር ይያያዛል። ይሄ ይሆናል ማለት ነው መልሳችን። 11ኛ ደግሞ it is the first time I dash the Godi in the Somalia region it is the first time I have been ይላል ማለት ነው። ይሆናል I will ይሄ አይሆንም፣ I wasም አይሆንም፣ I will be አይሆንም። ሲጀመር አይመጡም ማለት ነው ሌሎቹ። 12ኛ ደግሞ once upon a time there was a beautiful princess who dash in a place እሺ was lived will live lives አሁን እዚህ ጋር እና ለማለት ነው once upon a time there was a beautiful princess who dash in places እሺ ከነዚህ ደግሞ ምንድነው ኤ ይሆናል ማለት ነው። was lived ኮንቴክስቱአልም ይሄንኑ መረዳት እንችላለን። 13ኛ ደግሞ when I got home late last night I found that my wife dash the station to the station እዚህ ጋራም ፓስት እና ከፓስት ፐርፌክት ጋር ያገናኝልናል። ስለዚህ ዊልም ምናምን አናስገባም። ዊል እዚህ ጋር ማውጣት እንችላለን ቢል ያለው እሺ had been taken to the station I found that my wife had been taken እና had taken እንዴት ነው የሚለያዩት ካላችሁ had been taken ካል ተወስዳለች እንደማለት ነው። እንደዛን ማለት ነው። had taken ወስዳለች እንደማለት ነው። ስለዚህ ሁለቱም በደንብ መለየት ይኖርብናል ማለት ነው። I found that my wife had taken to the station ከዚህ መልሳችን የቱ ይሆናል ማለት ነው። ሲ ሞር አፕሮፕሪየት ይሆናል ማለት ነው። ወደ እንትን ተወስዳለች የሚለው እሺ by next year this time ምንድነው ፊውቸር ኮንቲኒየስ ሊያወራ አይነት ይሆናል። እሺ I am joined ይሄ አይሆንም። I join ይሄም አይሆንም። I will be joined ይሄ ሊቀርብ ይችላል። እሺ እዚህ ደግሞ I will have joined ከነዚህ የቱ ይሆናል ሲ ይሆናል ማለት ነው። ለምን ስፔሲፊክ ታይም ኢን ዘ ፊውቸር ኮንቲኒየስ ይሆናል ማለት ነው አክሽናችን። እሺ when she didn't understand the content of a class she dash to her instructor and asked for help ትምህርቱን መከታተል ሲከብዳት ለኢንስትራክተሯ ምን አወራች ነው ማለት ነው። እሺ እዚህ ጋር ምን ይሆናል ማለት ነው ስፖክ ይሆናል ማለት ነው። ጀነራሊ ስፖክ ይሆናል።
እሺ 16ኛ ደግሞ we don't want to spend all day in the museum እሺ ሙሉ ቀኑ እዛ ማሳለፍ አንፈልግም። I should think we dash enough by lunch time እሺ I should think we dash enough by lunch time will have seen will be seeing will see አይሆንም ማለት ነው። እዚህ ጋር ስለ ፊውቸር ስፔሲፊክ ታይም እያወራ ሊሆን አይችልም። will be seeing ታይቷል እንደማለት ነው። ይሄም አይሆንም። ለምን ድርጊት ተፈጻሚው እኛ ስለሆነን ነው። እዚህ ጋርም ደግሞ have ሲጀመር ፕሬዘንት ነው እሱ። ስለዚህ መልሳችን ኤ ይሆናል ማለት ነው። እሺ 17ኛ ደግሞ አካሉ do you mind not leaving your papers all over the table oh sorry I'll take them all with me when I shall go when I will go when I'm going ከዚህ አሁን ትሪክ ኢኩዌሽን የቱ ይሆናል ማለት ነው። when I go የሚለው ይሆናል። shall go ሊሄድ የሚችል ጊዜ አይባልም። will go እሱን ደግሞ አይሆንም ማለት ነው። ፊክስድ ታይም ስላልሆነ 18ኛ ደግሞ I think my father dash in this college since 2000 he taught he's teaching he has taught ይሄ ደግሞ ምን ይሆናል? ምንድነው አባቴ እዚህ ውስጥ እያስተማረ ይመስለኛል ማለት ነው ከ2000 ጀምሮ። ስለዚህ መልሳችን የት ነው? he has taught የሚለው መልሳችን ይሆናል ማለት ነው። ምንድነው ፕሬዘንት ፐርፌክት ኮንቲኒዩስ አይደለም። ፕሬዘንት ሲንስ አሁን ፕሬዘንት ፐርፌክት ኮንቲኒዩስ እና ፐርፌክት ላይም ታገለግለናለች። እሺ the telephone dash እሺ can you answer it please the ቴሌፎን ስልኩ ሊጠራ ይችላል። can you answer it please እንላለን። or the question is ringing can you answer it please አንታችን የቱ ይሆናል ማለት ነው። መልሳችን obviously ቢ ይሆናል። ካረንግ ሊጠራ ይችላል። አንሰው ማለት አይሄድም። ስለዚህ እሱ ይሆናል። my English teacher usually wears jeans but today he dash a suit ያው usually ይሄን ይለብሳል። ደግሞ ዛሬ ሌላ ነገር ነበሰው but today he dash a suit he wears he wore he is wearing he has been wearing ይሄ አይሆንም። ይሄ ሊሆን ይችላል። wears ደግሞ እሱ ሲጀመር እነሱ ይሆናል። ፓስት ደግሞ ሊሆን አይችልም። he is wearing generally ዲ ሊሆን አይችልም። ከሶስቱ አንዱ መምረጥ ይኖርብናል ማለት ነው። እሺ ቱዴ ስላለ ከዚህ ምን መገንዘብ እንችላለን? ዛሬ እየለበሰ ነው ማለት ነው። today he wears የሚል ትክክለኛ አንሰራችን ይሆናል። 21ኛ ደግሞ my house dash into last night for the second time በድጋሚ ቤታችን ምን ሆነ? broken was broken has been broken ስለዚህ my house ቤታችን ምንድነው? አሁን ድርጊት ላይ ስናየው ድርጊት ይፈጽማል፣ ድርጊት ደግሞ ይፈጸምበታል። ሲንስ ቤት ማለት ኦብጀክት ስለሆነ ኦብጀክት ኦር ቲንግ ስለሆነ ድርጊት መፈጸም አይችልም ማለት ነው። ብሮክ ማለት ሰበረ ማለት ነው። ድጋሚ ቤታችን ሰበረ። እንዴት ቤታችን ሰበረ? ይሰበራል እንጂ ቤታችን አይሰበርም። ብሮከንም ተሰበረ ነው፣ እሱም አይሆንም። ወዝ ብሮከንም ሰበረ ነው፣ እሱም አይሆንም። ሃዝቢን ብሮከን የሚለው ትክክለኛ አንስራችን ይሆናል ማለት ነው። እሺ ኦር ሲ ይሆን ይችላል። ሲ ነው ሶሪ፣ መልሳችን ሲ ይሆናል ማለት ነው። 22ኛ ደግሞ if I dash time I will do some shopping if I had a time እሺ if I have a time if I had እንላለን። ታይም ቢኖረው ይኖሩ I will shop እዚህ አይገናኝም። I will have some አንልም ሲጀምር I'm havingም አይሆንም። ስለዚህ ቢ ይሆናል ማለት ነው መልሳችን። በተጨማሪ ደግሞ 23ኛ ላይ የምናገኘው I dash hard for this exam since September and I think I did the right thing እሺ ምንድነው እየሰራበት እንደሆነ የማያሳየን ከዚህ ከኮንቴክስቱ መረዳት የምንችለው ነገር I had really worked hard I have really worked that things ምንድነው እዚህ ጋር ዊል የሚለው አይሆንም። እዚህ ጋርም ደግሞ አይሆንም። ለምን?
ዊል የሚሆንበት ስለ ፓስት እያወራን ነው። ሪሊ ደግሞ እዚህ ስለ ፕሬዘንት እያወራን አይደለም። ከነዚህ ሁለቱ መሆን ነው። ከነዚህ ሁለቱ ደግሞ የቱ ነው የሚሆነው? አይ ሃድ ሪሊ ወርክድ ይላል። ደግሞ አይ ሃቭ ሪሊ ወርክድ የሚለው ይሆናል። ከነዚህ ሁለቱ አመዛዝንን አንዱ መውሰድ። አይ ሃድ ሰርቼ ነበር እንላለን። ኦር አሁን የሰራ ነው ድርጊቱ ምንድነው? አይ ቲንክ አሁን ምን እየጠበቀ ነው? ራይቲንግ አሁን ትክክለኛ መሆኑን እየጠበቀ ይገኛል። ኤክስፔክቴሽን አለ። ስለዚህ ምን ይሆናል? አሁን ላይ ኢምፓክቱ አለ። ስለዚህ ብዩ ይሆናል ማለት ነው መልሳችን። 24ኛ አይ ሆፕ ዊ ዳሽ አወር 10th round by June we have already done 7 now። እሺ ምንድነው የሚያሳየን? we have I hope we dash our 10th። ስለዚህ እዚህ ጋር የምንመለከተው ነገር አይ ሆፕ ናን እያለ ስለሆነ ፊውቸር ላይ ኦከር ሊያደርግ የሚችል ነው። በተጨማሪ ደግሞ ባይ ጁን የሚለው ታይም ባውንደሪ ያለን። ስለዚህ እዚህ ጋር የሚገባልን ምንድነው? ፊውቸር ፐርፌክት ይሆናል። ሃቭ ኮምፕሊትድ አይሆንም ማለት ነው። ባይ ጁን በዚህ ጁን ሃቭ ጨርሰናል ሊሄድ አይችልም። ሹድ ኮምፕሊትም አይሆንም። ዊል ኮምፕሊት ደግሞ ስፔሲፊክ ታይም ስለሆነ አይሆንም። ባይ ኮምፕሊትም ዊል ሃቭ ኮምፕሊትድ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ለዛሬ ቪዲዮችን የመጨረሻ ጥያቄያችን ደግሞ 25ኛ we have lived in this area since childhood but we blank seen anything like that before። እዚህ አካባቢ ላይ ከህፃንነታችን ጀምረን እየኖርን ነበር፣ ነገር ግን እነዚህ ነገር ተመልክተን አናውቅም ለማለት ይፈልጋል። ስለዚህ we have never we haven't never or we have never we have ever we haven't ever። ከዚህ ውስጥ ምን ማለት ይኖርብናል? ኔቨር የሚለው በራሱ ኔጌቲቭ ነው። ስለዚህ we haven't never አይሄድልንም ማለት ነው። ለምን? ሁለት ኔጌቲቭ ሲሆኑ ይጣፋሉ ማለት ነው። ያው ማትስ እንደምታውቁት ይጣፋሉ። እዚህ ጋር ግን አይሄድም ማለት ነው። ኮምፕሊትሊ ማይሄድ ነገር ነው ማለት ነው። we see anything like that before ማለት ነው። ዳይሬክትሊ አይሆንም እንጂ ግራማቲካሊ ኢንኮሬክሽን አለው እንጂ we haven't never ማለት ይሆናል ማለት ነው። አክሽኑ we have see እንደማለት ነው። ጀስ haven't በኔቨር ትጣፋለች፣ ከዛ እንደዛ ይሆናል። ነገር ግን እሱ ግራማቲካሊ ኢንኮሬክሽን አለበት። we have ever ደግሞ አይሆንም። we haven't everም አይሄድም። እነዚህ ሁለቱም አይሄዱም። ይሄ ይሆን ነበር ግን ኮንቴክስቹአሉ አይመጣም ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ስለዚህ መልሳችን ኤ ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስላል። እንደወደዳችሁት አልጠራጠርም። ቪዲዮ ላይክ፣ ቻናል ሰብስክራይብ፣ ቪዲዮን ሼር ማድረጋችሁ እንዳትረሱ። በተጨማሪ ደግሞ በቀጣይ እንዲሰሩላችሁ የምትፈልጉ ቶፒኮች ካሉ ሼር ማድረጋችሁን እንዳትዘነጉ ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ